ቸር ነውና ምሕረቱም ለዘላለም ነውና። ይህ ተራ ዝማሬ ወይም አንድ ስንኝ አይደለም። ቸር ነውና ምሕረቱም ለዘላለም ነውና። ይህ ዝማሬ ጠላት በድብቅ ጦር የተመታበት፣ እግዚአብሔር ለሕዝቡ ድል የሰጠበት መዝሙር ነው። ቸር ነውና ምሕረቱም ለዘላለም ነውና። ይህ ዝማሬ የጦሩን ሜዳ ወደ በረከት ሸለቆ የቀየረ የምስጋና መዝሙር ነው። ዛሬ እስከ ዛሬ ድረስ ከሰማናቸው የመጽሐፍ ቅዱስ ታሪኮች ለየት ያለን ታሪክ እንመለከታለን። ብዙ ጊዜ እግዚአብሔር አምላክ ለመሳፍንት ደግሞ ከሕዝብ መካከል ለተመረጡ ሰዎች ኃይልን በመስጠት እስራኤልን ከጠላቶቿ ሲያድን ተመልክተናል። በዛሬው ቪዲዮ ግን እግዚአብሔር የሆነ የተለየ ሰው ሳይመርጥ ደግሞም የእስራኤል ሕዝብ ጦርና ጋሻ ሳያነሳ እግዚአብሔር አምላክ ሰልፉ የእኔ ነው በማለት እስራኤል ስላመሰገነ ብቻ ስላገኘው ድል እንመለከታለን። ነገር ግን በዚህ ቪዲዮ ይህም ብቻ አይደለም የምንመለከተው። መጥፎ ወዳጅነት ምን ያህል እንደሚጎዳ፣ የእግዚአብሔርን ድምፅ ችላ ማለት ስለሚያመጣው መዘዝና ሌሎች አስደናቂና አስተማሪ ነገሮችን እናያለን። የዛሬው የመጽሐፍ ቅዱስ ታሪክ እንግዳችን የይሁዳው ንጉሥ ኢዮሳፍጥ ነው። እስከ መጨረሻው አብራችሁን ቆዩ። ታሪኩ የሚጀምረው በአባቱ በአሳ ሞት ነው። አሳ መልካም ንጉሥ የነበረ ቢሆንም በመጨረሻ ዘመኑ ግን በእግዚአብሔር ላይ ከመደገፍ ይልቅ በሰው ሕክምና እና በፖለቲካዊ ጥበብ ላይ ተደግፎ ነበር። ልጁ ኢዮሳፍጥ ግን ነገሩን የተለየ አደረገው። የይሁዳም ንጉሥ አሳ ሞተ። በእርሱም ፋንታ ልጁ ኢዮሳፍጥ ነገሠ። በእስራኤልም ላይ ጠነከረ። በተመሸጉትም በይሁዳ ከተሞች ሁሉ ወታደሮችን አኖረ። በይሁዳም አገር አባቱም አሳ በወሰዳቸው በኤፍሬም ከተሞች ዘበኞችን አስቀመጠ። እግዚአብሔርም ከኢዮሳፍጥ ጋር ነበረ፣ በፊተኛይቱ በአባቱ በዳዊት መንገድ ሄዷልና በአሊምንም አልፈለገምና። ነገር ግን የአባቱን አምላክ ፈለገ፣ በትእዛዙም ሄደ፣ የእስራኤልንም ሥራ አልሠራም። እግዚአብሔርም መንግሥቱን በእጁ አጸና። ይሁዳም ሁሉ እጅ መንሻ ለኢዮሳፍጥ አመጣ፣ እጅግም ብዙ ብልጽግና ክብር ሆነለት። ልቡም በእግዚአብሔር መንገድ ከፍ ከፍ አለ። የኮረብታውን መስገጃዎችና የማምለኪያ አጸዱንም ከይሁዳ አስወገደ። በነገሰም በሦስተኛው ዓመት በይሁዳ ከተሞች ያስተምሩ ዘንድ መሳፍንቱንና ካህናቱን ሰደደ። እነርሱም የእግዚአብሔርን የሕጉን መጽሐፍ ይዘው በይሁዳ ያስተምሩ ነበር። ወደ ይሁዳም ከተሞች ሁሉ ሄደው ሕዝቡን ያስተምሩ ነበር። በይሁዳም ዙሪያ በነበሩ መንግሥታት ሁሉ ላይ ከእግዚአብሔር ዘንድ ድንጋጤ ሆነ። ከኢዮሳፍጥም ጋር አልተዋጉም። ከፍልስጤማውያንም ለኢዮሳፍጥ እጅ መንሻና የብር ግብር ያመጡ ነበር። አረባውያንም ደግሞ ከመንጎቻቸው 7,700 አውራ በጎችና 7,700 አውራ ፍየሎች ያመጡለት ነበር። ኢዮሳፍጥም እየበረታና እጅግ እየከበረ ሄደ። በይሁዳም ግንቦችንና የጎተራ ከተሞችን ሠራ። በይሁዳም ከተሞች ብዙ ሥራ ሠራ። በኢየሩሳሌምም ጽኑዓን ኃያላን ሰልፈኞች ነበሩት። ለኢዮሳፍጥም ብዙ ብልጥግናና ክብር ነበረው። ለአክዓብም ጋብቻ ሆነ። ከጥቂት ዓመት በኋላም ወደ አክዓብ ወደ ሰማርያ ወረደ። አክዓብም ለእርሱና ከእርሱ ጋር ለነበሩት ሕዝብ ብዙ በጎችንና በሬዎችን አረደ። ከእርሱም ጋር ወደ ሬማት ዘገለዓድ ይሄድ ዘንድ አባበለው። የእስራኤልም ንጉሥ አክዓብ የይሁዳን ንጉሥ ኢዮሳፍጥን ከእኔ ጋር ወደ ሬማት ዘገለዓድ ትሄዳለህን? አለው። እርሱም እኔ እንደ አንተ ነኝ፣ ሕዝቤም እንደ ሕዝብ ናቸው፣ በሰልፍም ከአንተ ጋር እንሆናለን ብሎ መለሰለት። ኢዮሳፍጥም የእስራኤልን ንጉሥ
የእግዚአብሔርን ቃል አስቀድመህ ትጠይቅ ዘንድ እለምንሃለሁ አለው። የእስራኤልም ንጉሥ ነቢያቱን 400 ሰዎች ሰብስቦ ወደ ሬማት ዘገለዓድ ለሰልፍ ልሂድን ወይስ ልቅር አላቸው። እነርሱም እግዚአብሔር በንጉሥ እጅ አሳልፎ ይሰጣታልና ውጣ አሉት። ኢዮሳፍጥ ግን እንጠይቀው ዘንድ የእግዚአብሔር ነቢይ የሆነ ሌላ ሰው በዚህ አይገኝምን? አለ። የእስራኤልም ንጉሥ ኢዮሳፍጥን እግዚአብሔርን የምንጠይቅበት አንድ ሰው አለ፣ ነገር ግን ሁልጊዜ ክፉ እንጂ ከቶ መልካም ትንቢት አይናገርልኝምና እጠላዋለሁ፣ እርሱም የይምላ ልጅ ሚክያስ ነው አለው። ኢዮሳፍጥም ንጉሥ እንዲህ አይበል አለው። የእስራኤልም ንጉሥ አንድ ጃንደረባ ጠርቶ የይምላን ልጅ ሚክያስን ፈጥነህ አምጣው አለው። የእስራኤል ንጉሥና የይሁዳ ንጉሥ ኢዮሳፍጥ ልብሰ መንግሥት ለብሰው በሰማርያ በር መግቢያ አጠገብ በአደባባይ በዙፋኖቻቸው ላይ ተቀምጠው ነበር። ነቢያትም ሁሉ በፊታቸው ትንቢት ይናገሩ ነበር። የክንዓና ልጅ ሴዴቅያስም የብረት ቀንዶች ሰርቶ እግዚአብሔር እንዲህ ይላል፣ ሶርያውያንን እስኪጠፉ ድረስ በእነዚህ ትወጋለህ አለ። ነቢያትም ሁሉ እግዚአብሔር በንጉሡ እጅ አሳልፎ ይሰጣታልና ወደ ሬማት ዘገለዓድ ሂድና ተከናወን እያሉ እንዲሁ ትንቢት ይናገሩ ነበር። ሚክያስንም ሊጠራ የሄደ መልእክተኛ እነሆ ነቢያት በአንድ አፍ ሆነው ለንጉሡ መልካም ይናገራሉ፣ ቃልህም እንደ ቃላቸው እንዲሆን መልካም እንድትናገር እለምንሃለሁ አለው። ሚክያስም ሕያው እግዚአብሔርን አምላኬ የሚለውን እርሱን እናገራለሁ አለ። ወደ ንጉሡም በመጣ ጊዜ ንጉሡ ሚክያስ ሆይ ወደ ሬማት ዘገለዓድ ለሰልፍ እንሂድን ወይስ እንቅር አለው። እርሱም ውጣ ተከናወን፣ በእጅህም አልፈው ይሰጣሉ አለ። ንጉሡም በእግዚአብሔር ስም ከእውነት በቀር እንዳትነግረኝ ስንት ጊዜ አምልሃለሁ አለው። ነቢዩ ሚክያስም እስራኤል ሁሉ ጠባቂ እንደሌላቸው በጎች በተራሮች ላይ ተበትነው አየሁ፣ እግዚአብሔርም ለእነዚህ ጌታ የላቸውም፣ እያንዳንዱም በሰላም ወደ ቤቱ ይመለስ አለ ብሎ ተናገረ። የእስራኤልም ንጉሥ ኢዮሳፍጥን ክፉ እንጂ መልካም ትንቢት አይናገርልኝም አላልኩህምን? አለው። ሚክያስም አለ፣ እንግዲህ የእግዚአብሔርን ቃል ስሙ። እግዚአብሔር በዙፋኑ ተቀምጦ የሰማይም ሰራዊት ሁሉ በቀኙና በግራው ቆመው አየሁ። እግዚአብሔርም ወጥቶ በሬማት ዘገለዓድ ይወድቅ ዘንድ የእስራኤል ንጉሥ አክዓብን የሚያታልል ማን ነው አለ። አንዱም እንደዚህ ሌላውም እንደዚያ ያለ ነገር ተናገረ። መንፈስም መጣ፣ በእግዚአብሔርም ፊት ቆሞ እኔ አታልለዋለሁ አለ። እግዚአብሔርም በምን አለው? እርሱም ወጥቼ በነቢያቱ ሁሉ አፍ ሐሰተኛ መንፈስ እሆናለሁ አለ። እግዚአብሔርም ታታልለዋለህ፣ ይቀናሃል፣ ውጣ፣ እንዲሁም አድርግ አለ። አሁንም እነሆ እግዚአብሔር በእነዚህ በነቢያት አፍ ሐሰተኛ መንፈስን አድርጓል። እግዚአብሔርም በአንተ ላይ ክፉ ተናግሮብሃል። የክንዓናም ልጅ ሴዴቅያስ ቀረበ፣ ሚክያስንም በጥፊ መታውና የእግዚአብሔር መንፈስ ከአንተ ጋር ይናገር ዘንድ በምን መንገድ ከእኔ አለፈ አለ። ሚክያስም እነሆ በዚያ ቀን ልትሸሸግ ወደ እልፍኝ ስትሄድ ታያለህ አለ። የእስራኤልም ንጉሥ ሚክያስን ውሰዱ፣ ወደ ከተማይቱም አለቃ ወደ አሞን ወደ ንጉሡም ልጅ ወደ አዮአስ መልሳችሁ ንጉሡ እንዲህ ይላል፣ በደህና እስክመለስ ድረስ ይህን ሰው በግዞት አኑሩት፣ የመከራም እንጀራ መግቡት፣ የመከራም ውሃ አጠጡት በሉ አለ። ሚክያስም በደህና ብትመለስ እግዚአብሔር በእኔ የተናገረ አይደለም አለ። ደግሞም እናንተ ሕዝብ ሁሉ ስሙኝ አለ። የእስራኤል ንጉሥና የይሁዳ ንጉሥ ኢዮሳፍጥ ወደ ሬማት ዘገለዓድ ወጡ። የእስራኤል ንጉሥም ኢዮሳፍጥን ልብሴን ለውጬ ወደ ሰልፍ እገባለሁ፣ አንተ ግን ልብስህን ልበስ አለው።
የእስራኤልም ንጉሥ ልብሱን ለወጠ፣ ወደ ሰልፍም ገቡ። የሶርያም ንጉሥ የሰረገሎቹን አለቆች ከእስራኤል ንጉሥ በቀር ትንሽ ቢሆን ወይም ትልቅ ከማናቸውም ጋር አትጋጠሙ ብሎ አዞ ነበር። የሰረገሎችም አለቆች ኢዮሳፍጥን ባዩ ጊዜ የእስራኤል ንጉሥ ነው አሉ። ሊጋጠሙትም ከበቡት። ኢዮሳፍጥ ግን ጮኸ፣ እግዚአብሔርም ረዳው፣ አምላኩም ከእርሱ መለሳቸው። የሰረገሎቹም አለቆች የእስራኤል ንጉሥ እንዳልሆነ ባዩ ጊዜ እርሱን ከማሳደድ ተመለሱ። አንድ ሰውም ቀስቱን በድንገት ገትሮ የእስራኤልን ንጉሥ በጥሩሩ መጋጠሚያ በኩል ሳምባውን ወጋው። ሰረገላኛውንም ተወግቻለሁና እጅህን ግታ፣ ከሰልፍም ውስጥ አውጣኝ አለው። በዚያም ቀን ሰልፍ በረታ። የእስራኤልም ንጉሥ በሶርያውያን ፊት እስከ ማታ ድረስ በሰረገላው ላይ ራሱን ይደግፍ ነበር። ፀሐይም በገባ ጊዜ ሞተ። የይሁዳም ንጉሥ ኢዮሳፍጥ ወደ ቤቱ ወደ ኢየሩሳሌም በደህና ተመለሰ። ባለ ራእዩ የአናኒ ልጅ ኢዩ ሊገናኘው ወጣ። ንጉሡንም ኢዮሳፍጥን ከሃዲውን ታግዛለህን? ወይስ እግዚአብሔርን የሚጠሉትን ትወዳለህን? ስለዚህም ነገር ከእግዚአብሔር ዘንድ ቁጣ ሆኖብሃል። ነገር ግን የማምለኪያ አጸዶቹን ከምድር አስወግደሃልና እግዚአብሔርንም ትፈልግ ዘንድ ልብህን አዘጋጅተሃልና መልካም ነገር ተገኝቶብሃል አለው። ኢዮሳፍጥም በኢየሩሳሌም ተቀመጠ። ደግሞም ከቤርሳቤ ጀምሮ እስከ ተራራማው እስከ ኤፍሬም አገር ድረስ ወደ ሕዝቡ ወጥቶ ወደ አባቶቻቸው አምላክ ወደ እግዚአብሔር መለሳቸው። በምድር ላይ በተመሸጉት በይሁዳ ከተሞች ሁሉ በእያንዳንዱ ከተማ ውስጥ ፈራጆች አኖረ። ፈራጆቹንም ለእግዚአብሔር እንጂ ለሰው አትፈርዱምና እርሱም በፍርድ ነገር ከእናንተ ጋር ነውና የምታደርጉትን ተመልከቱ። አሁንም እግዚአብሔርን መፍራት በእናንተ ላይ ይሁን። በአምላካችንም በእግዚአብሔር ዘንድ በደልና ለሰው ፊት ማድላት መማለጃም መውሰድ የለምና ሁሉን ተጠንቅቃችሁ አድርጉ አላቸው። ኢዮሳፍጥም ከሌዋውያንና ከካህናት ከእስራኤልም የአባቶች ቤቶች አለቆች በእግዚአብሔር ስም ፍርድን እንዲፈርዱ ክርክርንም እንዲቆርጡ በኢየሩሳሌም ሾመ። እነርሱም በኢየሩሳሌም ተቀመጡ። እንዲህም ብሎ አዘዛቸው፣ እንዲሁ እግዚአብሔርን በመፍራት በቅንነትም በፍጹምም ልብ አድርጉ። በከተሞቻቸውም ከተቀመጡት ከወንድሞቻችሁ በደምና በደም መካከል በሕግና በትእዛዝ በሥርዓትና በፍርድም መካከል ያለ ማናቸውም ነገር ወደ እናንተ ቢመጣ እግዚአብሔርን እንዳይበድሉ ቁጣም በእናንተና በወንድሞቻችሁ ላይ እንዳይመጣ አስጠንቅቋቸው። እንዲሁም ብታደርጉ በደለኞች አትሆኑም። እነሆም ለእግዚአብሔር በሚሆነው ነገር ሁሉ የካህናቱ አለቃ አማርያ፣ በንጉሡም ነገር ሁሉ የይሁዳ ቤት አለቃ የእስማኤል ልጅ ዝብድያ በላያችሁ ተሹመዋል። ሌዋውያኑም ደግሞ በፊታችሁ አለቆች ይሆናሉ። በርትታችሁም አድርጉ፣ እግዚአብሔርም መልካም ከሚያደርግ ጋር ይሁን አላቸው። እንዲህም ሆነ፣ ከዚህ በኋላ የሞዓብና የአሞን ልጆች ከእነርሱም ጋር ምዑናውያን ኢዮሳፍጥን ሊወጉ ወጡ። ወሬኞችም መጥተው ከባሕሩ ማዶ ከሶርያ ታላቅ ሰራዊት መጥቶብሃል፣ እነሆም ዓይንጋዲ በተባለች በሐሴሶን ታማር ናቸው ብለው ለኢዮሳፍጥ ነገሩት። ኢዮሳፍጥም ፈራ፣ እግዚአብሔርንም ሊፈልግ ፊቱን አቀና። በይሁዳም ሁሉ ጾም አወጀ። ይሁዳም እግዚአብሔርን ይፈልግ ዘንድ ተከማቸ። ከይሁዳ ከተሞችም ሁሉ እግዚአብሔርን ይፈልጉ ዘንድ መጡ። ኢዮሳፍጥም በይሁዳና በኢየሩሳሌም ጉባኤ መካከል በእግዚአብሔር ቤት ውስጥ በአዲሱ አደባባይ ፊት ቆመ፣ እንዲህም አለ። አቤቱ የአባቶቻችን አምላክ ሆይ፣ በሰማይ ያለህ አምላክ አንተ አይደለህምን? የአሕዛብንስ መንግሥታት ሁሉ የምትገዛ አንተ አይደለህምን? ኃይልና ችሎታ በእጅህ ነው፣ ሊቋቋምህ የሚችል የለም።
አምላካችን ሆይ በዚህ ምድር የነበሩትን አሕዛብ ከሕዝብ ከእስራኤል ፊት ያሳደድክ ለወዳጅህም ለአብርሃም ዘር ለዘላለም የሰጠሃት አንተ አይደለህምን? እነርሱም ተቀመጡባት፣ ለስምህም መቅደስን ሰርተውባት ክፉ ነገር የፍርድ ሰይፍ ወይም ቸነፈር ወይም ራብ ቢመጣብን ስምህ ባለበት በዚህ ቤት ፊትና በፊትህ ቆመን በመከራችን ወደ አንተ እንጮኻለን፣ አንተም ሰምተ ታድነናለህ አሉ። አሁንም እነሆ እስራኤል ከግብፅ ምድር በወጡ ጊዜ ያልፉባቸው ዘንድ ያልፈቀድክላቸው ነገር ግን ፈቀቅ ብለው ያላጠፏቸው የአሞንና የሞዓብ ልጆች የሴይርም ተራራ ሰዎች እነሆ ለወሮታችን ክፋት ይመልሱልናል፣ ከሰጠህንም ርስት ያወጡን ዘንድ መጥተዋል። አምላካችን ሆይ አንተ አትፈርድባቸውምን? ይህን የመጣብንን ታላቅ ወገን እንቃወም ዘንድ አንችልም፣ የምናደርገውንም አናውቅም። ነገር ግን ዓይኖቻችን ወደ አንተ ናቸው። የይሁዳም ሰዎች ሁሉ ከሕፃናቶቻቸውና ከሚስቶቻቸው ከልጆቻቸውም ጋር በእግዚአብሔር ፊት ቆመው ነበር። የእግዚአብሔርም መንፈስ ከአሳፍ ወገን በነበረው በየሕዝኤል ላይ በጉባኤው መካከል መጣ፣ እንዲህም አለ። ይሁዳ ሁሉ በኢየሩሳሌምም የምትኖሩ አንተም ንጉሡ ኢዮሳፍጥ ስሙ። እግዚአብሔር እንዲህ ይላችኋል፣ ሰልፉ የእግዚአብሔር ነው እንጂ የእናንተ አይደለምና ከዚህ ታላቅ ወገን የተነሳ አትፍሩ፣ አትደንግጡም። ነገ በእነርሱ ላይ ውረዱ። እነሆ በጺጽ ዓቀበት ይወጣሉ፣ በሸለቆው መጨረሻ በይሩኤል ምድረ በዳ ፊት ለፊት ታገኟቸዋላችሁ። እናንተ በዚህ ሰልፍ የምትዋጉ አይደላችሁም። ይሁዳና ኢየሩሳሌም ሆይ ተሰለፉ፣ ዝም ብላችሁ ቁሙ፣ የሚሆነውንም የእግዚአብሔር መድኃኒት እዩ። እግዚአብሔር ከእናንተ ጋር ነውና አትፍሩ፣ አትደንግጡም፣ ነገም ውጡባቸው። ኢዮሳፍጥ በምድር ላይ ተደፋ፣ ይሁዳም ሁሉ በኢየሩሳሌምም የሚኖሩ በእግዚአብሔር ፊት ወደቁ፣ ለእግዚአብሔርም ክብር ሰገዱ። ሌዋውያንም የቀዓት ልጆችና የቆሬ ልጆች የእስራኤልን አምላክ እግዚአብሔርን በእጅግ ታላቅ ድምፅ ያመሰግኑ ዘንድ ቆሙ። ማልደውም ተነሱ፣ ወደ ቴቁሔም ምድረ በዳ ወጡ። ሲወጡም ኢዮሳፍጥ ቆመና ይሁዳና በኢየሩሳሌም የምትኖሩ ሆይ ስሙኝ፣ በአምላካችሁ በእግዚአብሔር እመኑ ትጸኑም አላችሁ፣ በነቢያቱም እመኑ ነገሩም ይሰላላችኋል አለ። ከሕዝቡም ጋር ተማክሮ በሰራዊቱ ፊት የሚሄዱትን ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ የሚሉትን ጌጠኛ ልብስም ለብሰው የሚያመሰግኑትን ለእግዚአብሔርም የሚዘምሩትን መዘምራን አቆመ። ዝማሬውንና ምስጋናውንም በጀመሩ ጊዜ ይሁዳን ሊወጉ በመጡት በአሞንና በሞዓብ ልጆች በሴይርም ተራራ ሰዎች ላይ እግዚአብሔር ድብቅ ጦርን አመጣባቸው። እነርሱም ተመቱ። የአሞንና የሞዓብ ልጆችም በሴይር ተራራ በሚኖሩት ላይ ፈጽመው ይገድሏቸው ዘንድ ያጠፏቸውም ዘንድ ተነስተውባቸው ነበር። በሴይርም የሚኖሩትን ካጠፉ በኋላ እያንዳንዱ ባልንጀራውን ለማጥፋት ተረዳዳ። የይሁዳም ሰዎች ወደ ምድረ በዳ ግንብ በመጡ ጊዜ ሕዝቡን አዩ። እነሆም በምድሩ ሁሉ ሬሳ ሞልቶ ነበር፣ ያመለጠም ሰው አልነበረም። ኢዮሳፍጥና ሕዝቡም ምርኮ ይወስዱ ዘንድ መጡ። ብዙ ከብትና ልዩ ልዩ ዕቃም ልብስም እጅግ ያማረ ዕቃ አገኙ። በዘበዙትም፣ ሁሉንም ይሸከሙ ዘንድ አልቻሉም። ከምርኮውም ብዛት የተነሳ እስከ 3 ቀን ድረስ ይበዘብዙ ነበር። በአራተኛውም ቀን በበረከት ሸለቆ ውስጥ ተሰበሰቡ፣ በዚያም እግዚአብሔርን ባረኩ። ስለዚህም ያ ስፍራ እስከ ዛሬ ድረስ የበረከት ሸለቆ ተባለ። የይሁዳና የኢየሩሳሌም ሰዎች በፊታቸውም ኢዮሳፍጥ እግዚአብሔር በጠላቶቻቸው ላይ ደስ አሰኝቷቸዋልና በደስታ ወደ ኢየሩሳሌም ይሄዱ ዘንድ ተመለሱ። በበገናና በመሰንቆ በመለከትም ወደ ኢየሩሳሌም
ወደ እግዚአብሔር ቤት ገቡ። እግዚአብሔር የእስራኤልን ጠላቶች እንደወጋ በሰሙ ጊዜ በምድር መንግስታት ሁሉ ላይ የእግዚአብሔር ፍርሃት ሆነ። የኢዮሳፍጥም መንግስት ጸጥ አለች፣ አምላኩም በዙሪያው ካሉ አሳረፈው። ኢዮሳፍጥ በይሁዳ ላይ መንገስ በጀመረ ጊዜ የ35 ዓመት ጎልማሳ ነበረ። በኢየሩሳሌምም 25 ዓመት ነገሰ። እናቱም የሼሌሄ ልጅ አዙባ ነበረች። በአባቱም በአሳ መንገድ ሄደ፣ ከእርሱም ፈቀቅ አላለም። በእግዚአብሔር ፊት ቅን አደረገ። ነገር ግን የኮረብታው መስገጃዎች አልተወገዱም፣ ሕዝቡም ገና ልባቸው ወደ አባቶቻቸው አምላክ አላዘጋጁም ነበር። ከዚህም በኋላ የይሁዳ ንጉሥ ኢዮሳፍጥ ሥራው እጅግ ክፉ ከሆነ ከእስራኤል ንጉሥ ከአካዝያስ ጋር ተባበረ። ወደ ተርሴስም የሚሄዱትን መርከቦች ያሰሩ ዘንድ አንድ ሆኑ። መርከቦቹንም በዔጽዮንጋብር አሰሩ። የመሪሳም ሰው የጾዳያ ልጅ አልዓዛር ከአካዝያስ ጋር ተባብረሃልና እግዚአብሔር ሥራህን አፍርሶታል ብሎ በኢዮሳፍጥ ላይ ትንቢት ተናገረ። መርከቦቹም ተሰበሩ፣ ወደ ተርሴስም ይሄዱ ዘንድ አልቻሉም። ኢዮሳፍጥም ከአባቶቹ ጋር አንቀላፋ፣ በዳዊትም ከተማ ከአባቶቹ ጋር ተቀበረ። ይህ የኢዮሳፍጥ ታሪክ የምስጋናን ኃይል ያሳየናል። ስናመሰግን፣ ለእግዚአብሔር ዝማሬን ስናቀርብ እግዚአብሔር ድል እንደሚሰጠን ያስታውሰናል። እንዲሁም በተጨማሪ ኢዮሳፍጥ ምንም እንኳ እግዚአብሔርን ቢወድና ቢፈልግ 2 ጊዜ ማለትም ከንጉሥ አክዓብ ደግሞም ከንጉሥ አካዝያስ ጋር በመሆን ማድረግ የማይገባውን አድርጓል። ይህ እንዴት ወዳጅ የምናደርጋቸው ሰዎች ሕይወታችን ላይ ተጽዕኖ እንደሚያመጡ ያሳየናል። እናንተ ከዚህ የመጽሐፍ ቅዱስ ታሪክ ምን ተማራችሁ? ሐሳብና አስተያየታችሁን በኮመንት አሳውቁኝ። ቪዲዮውን ላይክ ያድርጉ። ሰብስክራይብ ካላደረጉ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ